Hello, ኢሳት ቴሌቪዥን Hello ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያላግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማዳከም ላይ የተመሰረተ ነው ተባለ። ከውጭ የዚምባብዌ ሴኔት የፕሬዝዳንቱን የስልጣን ዘመን የሚያራዝመውን የህገ መንግስት ማሻሻያ አጸደቀ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዜናዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮን አለ። አሁን ቀዳሚ ወዳደረግነው ዜና ተሻገርን። የህዝብ ተወካዮች ምክር ቤት የተሻሻሉ ረቂቅ አዋጆችን መርምሮ አጸደቀ። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 28ኛ መደበኛ ስብሰባውን በዛሬው ዕለት ማካሄዱ ታውቋል። ምክር ቤቱ የኢትዮጵያ ህዝብ እንባ ጠባቂ ተቋምን የ2018 በጀት ዓመት የ11 ወራት እቅድ አፈጻጸም ሪፖርት አዳምጧል። በተጨማሪም የዲሞክራሲ ጉዳዮች ቋሚ ኮሚቴ የመረጃ ነጻነትን አዋጅ አስመልክቶ ያቀረበውን የሪፖርትና የውሳኔ ሐሳብ መርምሮ አጽድቋል ተብሏል። በወቅቱም የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነቱ አለነ ረቂቅ አዋጁ የዜጎችን መረጃ የመጠየቅና የማግኘት መብት የሚያረጋግጥ ነው ብለዋል። አዋጁ ዓለም አቀፍ መብቶችን በመጠበቅ ፈጣን፣ ቀልጣፋና ወቅቱን የጠበቀ የመረጃ ፍሰት የሚያረጋግጥ መሆኑን መጥቀሳቸው ተገልጿል። በሌላ በኩል ምክር ቤቱ የፌዴራል ሸሪዓ ፍርድ ቤቶችን ረቂቅ አዋጅ ያጸደቀ ሲሆን የማሻሻያ ረቂቅ አዋጁ የኢትዮጵያን የፍትህ ስርዓት በማሻሻል ረገድ እጅግ የጎላ ፋይዳ ይኖረዋል ሲሉ የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ እጸገነት መንግስቱ ገልጸዋል። የተዘጋጀው ረቂቅ አዋጅ የፌዴራል ሸሪዓ ፍርድ ቤት ሰበር ሰሚ ችሎት ለማቋቋም የፍርድ ቤቶችን ተደራሽነት ይበልጥ ለማስፋት እንደሚረዳም መጠቆማቸውን ከምክር ቤቱ ማህበራዊ ገጽ ያገኘነው መረጃ ያመለክታል። የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማዳከም ላይ የተመሰረተ ነበር ተባለ። በኢትዮጵያ ብሔራዊ መከላከያ ኮሌጅ በተዘጋጀውና በዛሬው ዕለት በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ንግግር ያደረጉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የኤርትራ የሀገርነት መረጋገጥ ሁሌም ኢትዮጵያን ከማዳከም ስሌት ጋር ተያይዞ የመጣ ነው ብለዋል። የኤርትራ መንግስት በኢትዮጵያ ውስጥ ያሉትን አፍራሽ ኃይሎች በማደራጀት ምንም አይነት መረጋጋት እንዳይኖር በመስራት በኢትዮጵያ ላይ የደህንነት ስጋት ሲደቅን መቆየቱ በተግባር መታየቱን ገልጸዋል። በመሆኑም ኢትዮጵያውያን በሀገር ውስጥ ባሉ ጉድለቶች ላይ አተኩረው መስራት ይጠበቅባቸዋል ሲሉ አሳስበዋል። በሌላ በኩል ህወሓት የትግራይን ወጣቶች ወደ አዲስ ጦርነት ለመማገድ ዝግጅት እያደረገ መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለም እሸት ደግፌ ገልጸዋል። ጽንፈኛ ቡድን ከየትኛውም ብሔር ይምጣ ከራሱ የስልጣን ፍላጎት ውጪ ለህዝብ ደህንነት፣ ለሀገር እድገትና ለሉዓላዊነት ክብር የማይሰጥ ኃይል ነው ብለዋል። ኃላፊው የህወሓት ቡድን የትግራይን ወጣቶች ወደ ጦርነት ለመማገድ እየተዘጋጀ መሆኑንም ገልጸው የኢትዮጵያ ልሂቃን ከዚህ ጥፋት ሀገርን ለመታደግ የመፍትሄው አካል ሊሆኑ እንደሚገባ ጥሪያቸውን አስተላልፈዋል። ህብረቱ ፖሊሲዎችንና ውሳኔዎች የህዝብ ይሁንታ እንዲያገኙ ከትግራይና ከአፋር ክልል ጋር እንደሚሰራ አስታወቀ። የኢትዮጵያ የሰብአዊ መብቶች ድርጅቶች ህብረት የትግራይንና የአፋርን ክልል ህዝብ ለህዝብ ግንኙነት የሚያጠናክር ፕሮጀክት ያስጀመረ ሲሆን በዚህም በሰብአዊ መብት፣ በዲሞክራሲና በሰላም ጉዳይ ላይ የሚሰሩ ተቋማት እንደሚሳተፉበት ገልጿል። መሳይ ገዛኸኝ ተጨማሪ አላት።
የኢትዮጵያ ሰብአዊ መብቶች ድርጅት ህብረት በትግራይና በአፋር ክልሎች በሰብአዊ መብት እና በዲሞክራሲ ግንባታ ላይ ትኩረት አድርገው የሚሰሩ 50 የሲቪል ማህበረሰብ ድርጅቶች የሚሳተፉበት የህዝብ ለህዝብ ግንኙነት የሚያጠናክር ፕሮጀክት አስጀምሯል። ፕሮጀክቱ በሰብአዊ መብትና በዲሞክራሲ ግንባታ ላይ የተሰማሩ የሲቪል ማህበረሰብ ድርጅቶችን ያሳተፈ ነው ተብሏል። የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ዳይሬክተር መስዑድ ገበየው ትግራይና አፋር ክልል ለፕሮጀክቱ የተመረጡት የፍላጎት ዳሰሳ በማከናወን መሆኑን በመግለጽ በፕሮጀክቱ የሚሰሩ ዋና ዋና ጉዳዮችን እንደሚከተለው አብራርተዋል። አንደኛው የሰብአዊ መብት ተኮር አሰራር ተቋማት በተከታታይነት ባለው መልኩ የሚሰሯቸውን ስራዎች በአጠቃላይ ሆሊስቲክ በሆነ መልኩ ሲገመግሙ ሲሰሩም ሆነ ሲፈጽሙ መብትን ያማከሉ መሆናቸውን ማረጋገጥ አለባቸው። በዚህ ጉዳይ ላይ ለነዚህ የመንግስት ተቋማት ስልጠናዎች ይሰጣሉ። ማናቸውም የውሳኔ አሰጣጥ ሂደት ሲደረግ አካታች መሆኑን አሳታፊ መሆኑን የህዝብ ይሁንታን ያገኘና የህዝብ ቅቡልነት ያለው እንደሆነ ደግሞ የህዝብ በሂደቱ ውስጥ አውቆትም ተሳትፎ ኮንሰርኖችም ካሉ ወይም ደግሞ ጦሩም ከሆነ በዚያው ልክ ግብአት ተሰብስቦበት የሚወጣ መሆን መቻል አለበት። መሳተፍ አለባቸው ዜጎች። ከዛ ሲቪል ሶሳይቲዎቹ የትኛው ጉዳይ ላይ ነው በዚህ ዓመት ማተኮር ያለብን? የክልሉ ዋና ዋና ጉዳዮች የሚባሉት ከሰብአዊ መብት ከዲሞክራሲና ከሰላም ጉዳዮች አንጻር ሊሆን ይችላል ወይም ደግሞ ክልሉ እንደ ክልል ፕራዮሪታይዝ አድርጎ ከያዘው ጉዳይ አንጻር ሊሆን ይችላል። አቶ መስዑድ ከተግባራቱ ባሻገር ፕሮጀክቱ የህዝብ ለህዝብ ግንኙነትን እንዴት እንደሚያጠናክር ሲገልጹ እንዲህ ብለዋል። የካፓሲቲ ቢልዲንግ እና የሚፈልጓቸውን ጉዳዮች ከለዩ በኋላ የመንግስቶቹም ተቋማት የሲቪል ሶሳይቲዎቹም የተወሰነ ጊዜ ሲደርስ እየተገናኙ ሲቪል ሶሳይቲና የመንግስት ተቋማት በጋራ እየተወያዩ የጋራ አክሽን ፕላን እያወጡ ክትትል እያደረጉ ይሄዳሉ። በየአመቱ መጨረሻ ላይ ከትግራይ ክልል ወደ አፋር ክልል ከአፋር ክልል ደግሞ ወደ ትግራይ ክልል የመንግስት ተቋማትም ተወካዮች የሲቪል ማህበራት ተቋማትም ተወካዮች በመንቀሳቀስ ሄደው ልምድ የሚለዋወጡበት ኤክስፔሪያንሶቻቸውን ሼር የሚያደርጉበት በዋናነት እንግዲህ ይሄን ስናደርግ ተቋም ለተቋም ሲቪል ማህበር ለሲቪል ማህበር የመንግስት ተቋማት ለመንግስት ተቋማት ሲደረግ ህዝብ ለህዝብ ያለውን ግንኙነት በዛው ልክ ከፍ ያደርገዋል። በፕሮጀክቱ የሚሳተፉ ባለድርሻ አካላት በርካታ እንደሆኑ ያስታወቁት ዳይሬክተሩ እቅዱ የሰብአዊ መብት ለማስጠበቅ ሚናውን ይወጣል ብለው እንደሚያምኑ ገልጸዋል። ያለን ሪሶርስ የተወሰነ ከመሆኑ አንጻር ሁለቱ ክልሎች ላይ ትኩረት አድርገን እንሰራለን በሚል ትግራይ ላይና አፋር ላይ ወደ ከትግራይ ክልል 30 የሚሆኑ ሲቪል ማህበራት በአፋር ክልል ደግሞ 20 የሚሆኑ ሲቪል ማህበራት የሚሳተፉበት ከሁለቱም ክልል ደግሞ 12 የመንግስት ተቋማት ይሄ የክልል ምክር ቤትን የፕሬዝዳንት ጽህፈት ቤትን የፍትህ ቢሮን የማረሚያ ቤትን የፍርድ ቤቶችንም ጨምሮ በአጠቃላይ በሰብአዊ መብት በዲሞክራሲ ላይና በሰላም ጉዳይ ላይ አግባብነት ያላቸው ምንላቸውን በህግ ማውጣትም በህግ ማስፈጸምም እንደዚሁም በህግ መተርጎም ሂደት ደግሞ ሚና ያላቸውን ሶስቱንም የመንግስት አካላት የሚባሉትን በማሰባሰብ 12 ተቋማት ያሉበት በአጠቃላይ 12 24 እንደገና ደግሞ 30 እና 20 50 አጠቃላይ እንግዲህ ወደ 74 ተቋማትን ታርጌት ያደረገ ስራ ነው። የሲቪል ማህበረሰብ ድርጅቶች ዜጎች መብታቸውን አውቀው ስለሚጠይቁበት ሁኔታ ትኩረት አድርገው ይሰራሉ ተብሎ ይጠበቃል። ትብብር ለኢትዮጵያ አንድነት በምርጫው ያሸነፉ ተወዳዳሪዎቹ ወደ ምክር ቤት አይገቡም በሚለው አቋሙ መጽናቱን አስታወቀ። በተያያዘም ፓርቲው ወደ ምክር ቤት ከመግባት ይልቅ መንግስትን ወደ ድርድር ለማምጣት እየሰራ መሆኑን ገልጿል። ዝርዝሩን መሰረት ባዩ እንደሚከተለው ታቀርበዋለች። በአምስት ፓርቲዎች ጥምረት የተዋቀረውና በሰባተኛው ጠቅላላ ሀገራዊ ምርጫ የተሳተፈው ትብብር ለኢትዮጵያ አንድነት ከሳምንታት በፊት እጩዎቹ ቢያሸንፉም ወደ ሕዝብ ተወካዮች ምክር ቤት አይገቡም ማለቱ ይታወሳል። ምርጫ ቦርድ የምርጫውን ውጤት ይፋ ባደረገበት ወቅት የተወሰኑ ተወዳዳሪዎቹ የክልልና የፌዴራል ምክር ቤት መቀመጫ አሸንፈዋል። ፓርቲው ግን እስካሁን አባላቱ ወደ ምክር ቤት አይገቡም በሚለው አቋሙ መጽናቱን አስታውቋል። ኢሳት ነጻ የህዝብ ሚዲያ በጉዳዩ ላይ የፓርቲው ኃላፊዎችን አነጋግሯል። የፓርቲው የህዝብ ግንኙነት ኃላፊ ጌትነት ወርቁ በምላሻቸው መንግስት ወደ ድርድር እስኪመጣ ድረስ ለውጤቱም ሆነ ለአሸናፊው ፓርቲ እውቅና አንሰጥም ብለዋል። ለውጤቱም ለመንግስትም እውቅና አንሰጥም። ከመሳሪያ በመለስ ባለ ትግል ነው ለውጥ የሚመጣው። እውቅና አለመስጠት ብቻ ሳይሆን ሀገራትም እውቅና እንዳይሰጡት እየወተወትን ነው። በየኤምባሲው ወደ ድርድር እስከሚመጣ ድረስ ከምርጫ መለስ ብሎ እንደው አሸንፊያለሁ ካለ እንኳን ፋይ እንደው ካለ እንኳን መንግስት አሁን ሸብረክ ብሎ ወደ መነጋገር ከሄደ ታስፋይን
እነሱን ሀሳቦች እንደገና እንቃኛቸዋለን እና ቅኝታችን እሱ ነው። ገባ ወጣ ስራ እንዳይመስልሽ ሲሪየስሊ ነው ያዙ። በመግለጫም አውጥተናል። ያወጣነው መግለጫ በእንግሊዝኛ ተርጉመን ለሁሉም ኤምባሲዎች አዳርሰናል። በየኤምባሲው እየሄድን እየወተወትን ነው እና አውሮፓ ህብረትን ባልታዘባችሁት ምርጫ በሰላም ተጠናቀቀ ብላችሁ ታረጋላችሁ ብለን ሪግሬት እስከሚያደርጉ ድረስ ሞግተናል። ብናሸንፍም ምክር ቤት አንገባም ማለት የመረጣችሁትን ህዝብ ድምጽ ዋጋ ማሳጣት አይሆንም ወይ በሚል ለቀረበላቸው ጥያቄም ኃላፊው ተከታዩን ብለዋል። እኛ ለህዝቡ እያልን ያለ ነው ለመረጠንም ላልመረጠንም አሁን እየደረሰ ያለውን ህዝብ ላይ እየደረሰ ያለውን ግፍ ለመቅረፍ ያገኘናት አንድ ወንበር ሁለት ወንበር ሳይሆን የምታዋጣው የሚያዋጣው ከዛ ከፍ ያለው ንግግር ነው። በሀገር ዕጣ ፈንታ ላይ ሁኔታ ላይ ቁጭ ብሎ መደራደር ነው የሚያዋጣው። ስለዚህ ቀብጫ ሲዘን አንተን ባዶ ሜዳ ላይ እንጣልህ እያልነው ሳይሆን የአንተን ድምፅ ተጠቅመን የሰጠህንም ያልሰጠህንም ድምፅ ተጠቅመን መንግስትን ወደ ድርድር ሸብረክ እንዲል እየገፋን ነው እያልን ነው። አይ የለም በዚህማ እንዴት ይሆናል? እኔ ወጥቶ የመግባት ዋስትናዬ ይቅርብኝ፣ የአንተ ፓርላማ መግባት ነው የሚያስፈልገኝ የሚል ካለ ደግሞ እሱ ጋር እንነጋገራለን ነው። የመረጠን ሰው አለማክበር ወይም ደግሞ ከዲሞክራሲ መርህ ማፈንገጥ ሳይሆን ከፍ ያለ ነው። ከዛ ሌላ ጉዳይ ያለን በሰላም ወጥተህ እንድትገባ መንግስት ላይ እየሰራሁልህ ያለሁት እያልኩ ነው እንጂ የመረጥከውን ድምፅ አጥፍብሃለሁ እያልኩት አይደለም። የመረጠንን አይደለም ሌላውንም ሰው ልብ ገዝተን ለጠንካራ ሰላማዊ ትግል እየተንደረደርን ነው። ትብብሩ ለምርጫው አሸናፊ እውቅና አልሰጥም፣ አባላቱ ምክር ቤት አይገቡም ለማለቱ ያስቀመጣቸው ምክንያቶች ምንድናቸው ሲል ኢሳት ጥያቄ አቅርቧል። አቶ ጌትነትም እንዲህ በማለት ያስረዳሉ። የሰላም እጦት ባለበት መንግስት እዚህም እዚያም የወጥቶ የመግባት ዋስትናን ባላስከበረበት በፍርሃት ውስጥ ባለ ማህበረሰብ ምርጫ ቢደረግ የሚጠቅመው ስርዓትን እንጂ የተቃዋሚውን ፖለቲካ ጎራ አይደለም የሚል በጣም በተደጋጋሚ ተናግረናል። ስለዚህ ጉዳያችን እነዚህ ላይ ነው የሚያርፈው። ዋን ጦርነት መቆም፣ ወደ ድርድር መሄድ፣ ሁለተኛ የፖለቲካ እስረኞች መፈታት፣ ሶስተኛ የፖለቲካ ምህዳር መስፋት፣ ጋዜጠኝነትን የነካ በድፍረት የተናገረ መዳረሻው እስር ቤት ተብሎ የተጻፈ እስኪመስል ድረስ የኛ ሀገር ዕጣ ፈንታ እንደዛ ሆኗል። ይሄ መስተካከል አለበት። ሀገሬን እጠቅማለሁ በተቃውሞ ፖለቲካ ቆሜ ሀገሬን እጠቅማለሁ ካለ ሰው የበለጠ ጥበቃ የበለጠ ክብካቤ ነው ሊደረግለት የሚገባው። እሱ ላይ ነው ትኩረታችን። የሀገር ቀጣይነት ላይ ቁጭ ብለን መነጋገር እንፈልጋለን። ይሄ ደግሞ ድርድር ነው፣ ምክክር አይደለም። ከዚህ አንጻር ነው ምንቃኘው። ሰው የኛ ፍላጎት ይሄ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው ውጤት መሰረት 6 የትብብሩ ተወዳዳሪዎች የክልል 2 ደግሞ የህዝብ ተወካዮች ምክር ቤት ወንበር ማግኘታቸውን ማሳወቁ ይታወሳል። ከጅቡቲ የጫነውን ነዳጅ አፋር ላይ የሰረቀው አሽከርካሪ እጅ ከፍንጅ መያዙ ተገለጸ። ወደ ተለያዩ የሀገሪቱ ክፍሎች ነዳጅ ለማሰራጨት የተጣለበትን ኃላፊነት ወደ ጎን በመተውና የግል ጥቅሙን በማስቀደም ከጅቡቲ የጫነውን ነዳጅ በህገወጥ መንገድ የሰረቀው ግለሰብ መያዙን የነዳጅና ኢነርጂ ባለስልጣን አስታውቋል። ባለስልጣኑ ይህንን ተከትሎም ኃላፊነት በጎደላቸው ግለሰቦች የሚፈጸሙ መሰል ተግባራት በነዳጅ ስርጭት ላይ ከሚያደርሰው መስተጓጎል በተጨማሪ የተሰረቀው ነዳጅ በህገወጦች በኩል በውድ ዋጋ በመሸጥ በህብረተሰቡ ላይ ጫና ይፈጥራሉ ብሏል። ይህን ጥፋት በሚፈጽሙ አካላት ላይ የሚደረገው ክትትልና የሚወሰደው የእርምት እርምጃ በጸጥታ አካላት፣ በክልል ንግድ ቢሮዎችና በባለስልጣኑ በኩል ተጠናክሮ እንደሚቀጥል መግለጹን ከባለስልጣኑ የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። የአዲስ አበባ ከተማ ገቢዎች ቢሮ የ620 ነጋዴዎችን ቅሬታ መፍታቱን ገለጸ። ይህ የተገለጸው ቢሮው ግብይታቸውን በደረሰኝ ለሚፈጽሙ ለ3 ነጋዴዎች የሽልማትና የእውቅና መርሃ ግብር ባካሄደበት ወቅት ነው። ሰላማዊት ሙልጌታ ተጨማሪ አላት። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ግብራቸውን በአግባቡ የሚከፍሉና በደረሰኝ ለሚገበያዩ ህጋዊ ነጋዴዎች የማበረታቻ ሽልማት መርሃ ግብር አካሂዷል። የቢሮው ኃላፊ ቢኒያም ምክሩ በመድረኩ ላይ እንደገለጹት ህጋዊ ነጋዴዎች ላይ ጫና የሚፈጥረው በህገወጥ የሚደረግ የንግድ እንቅስቃሴ መሆኑን ገልጸው በዛሬው ዕለትም የእውቅና ሽልማት የተሰጣቸው በመርካቶ አካባቢ በተለያዩ የንግድ ዘርፍ የተሰማሩ 3 በህጋዊ መንገድ የሚነግዱ መሆናቸውን ገልጸዋል። በዚህ ፕሮግራም ላይ በተለይ በዚህ በመርካቶ አካባቢ ማዕከል አድርገን ነው እነዚህ 3 ግብር ከፋዮች የለየ ነው። በዚህ በመርካቶ አካባቢ በግብር አከፋፈል ስርዓታቸው በህግ ተገዥነታቸው ደረሰኝም በአግባቡ ሲሸጡም ሆነ ሲገዙ በመቀበል ታሪካቸውና ህግ ተገዥነት ደረጃቸው የተሻሉ የሚባሉትን መርጠን ዛሬ ለእውቅና በሁላችሁ ፊት አቅርበናቸዋል።
የአዲስ አበባ ከተማ አስተዳደር የንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ዛህራ መሐመድ በበኩላቸው በዚህ ዓመት በትክክለኛ መንገድ ተፈትሾ የ620 ነጋዴዎች ቅሬታ መፈታቱን ታውቋል። 620 የሚሆኑ ከዛም በላይ ሊሆኑ ይችላሉ የንግዱ ማህበረሰብ ጥያቄዎች ትንንሽም መካከለኛም እንዲሁም ከፍተኛ ጉዳዮችን በትክክለኛ መንገድ ጉዳዩን ተመልክቶ አይቶ እንዲፈትሾ መልስ የሰጠበት ወቅት በመሆኑ እንደ አዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ላመሰግን እወዳለሁ። ለራስ የሚገባውን ለራስ ደረሰኝ በመቁረጥ እባካችሁን እንደ ነጋዴ ተወካይ አደራ እምላችሁ በአግባቡ ህጉን ተከትላችሁ ደረሰኝ እንድትቆርጡ አደራ ላለው እንደ አዲስ አበባ ንግድና ዘርፍ ማህበራት ምክር ቤት። ይህ ደግሞ ገቢዎች ማስተላልፈው መልእክት ነጋዴዎቻችንን አዳምጡ፣ ምላሽ ስጡ። እንደ ከዚህ ቀደሙ የተሻለ ለውጥ መጥቶ ነጋዴና መንግስት እጅ ለእጅ ተያይዞ አገርን ማሳደግ መቻል አለበት። በምክትል ከንቲባ ማዕረግ የፋይናንስ ቢሮ ኃላፊ አብዱልቃድር ሬድዋን ህግን አክብረው የሚሰሩ ግብር ከፋዮች እውቅና መስጠት ሌሎችም ተመሳሳይ መንገድ እንዲከተሉ የሚያበረታታ አካሄድ መሆኑን ገልጸው ጤነኛ የደረሰኝ ግብይት ማከናወን የንግዱን ስርዓት ፍትሃዊ እንደሚያደርገው አስታውቀዋል። ጤነኛ የሆነ የደረሰኝ ግብይትን ማሳደግ ማለት የከተማችንን የልማት አቅም ማጠናከር ማለት ነው። በደረሰኝ የተደገፈ ግብይት ስርዓት የገቢ አሰባሰብን ከማሳደጉ ባሻገር የንግድ ስርዓቱን ግልጽ ውድድር የሚያበረታታና ፍትሃዊ ያደርገዋል። ይህም ህግን አክብሮ ለሚሰሩ ነጋዴዎችና ድርጅቶች ተስማሚ የንግድ አካባቢ ለመፍጠር ከፍተኛ አስተዋጽኦ ይኖረዋል። የሚሰበሰበው ግብር ደግሞ በተጨባጭ ወደ ልማት ተቀይሮ ማህበረሰቡ ዘንድ ይመለሳል። በአዲስ አበባ ከተማችን እየተካሄዱ ያሉ የኮሪደር ልማት ስራዎች፣ ዘመናዊ መንገዶች፣ እግረኛ መተላለፊያዎች፣ አረንጓዴ ስፍራዎች፣ የመዝናኛ ቦታዎች እና በከተማችን ማህበራዊ ፍትህን የሚያረጋግጡ ሌሎች ሰው ተኮር የልማት ፕሮጀክቶች በአብዛኛው በግብር ከፋዮች አስተዋጽኦ የሚፈጸሙ ናቸው። ይህም የሚከፈለው ግብር በቀጥታ ወደ ተሻለ ኑሮ፣ ወደ ውብ ከተማነትና ወደ ዘላቂ ልማት እንደሚቀየር ያመላክታል። በቀጣይ በደረሰኝ የሚጠቀሙ ሸማቾችና በገቢዎች ቢሮ ነጻ የስልክ መስመር የህገ ወጥ ግብይት መረጃ የሚያደርሱ አካላት እውቅና እንደሚሰጥ በመድረኩ ተገልጿል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ የምናቀርብበት ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን መሰረት ባዩናት። በቀጥታ ወደ ቢዝነስ መረጃዎች። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የአረንጓዴ አሻራ መርሃ ግብር በማር ምርት ላይ ተጨባጭ ውጤት እያስመዘገበ ይገኛል አሉ። አክለውም ለአየር ንብረት ጥበቃ ከሚያበረክተው መሰረታዊ አስተዋጽኦ ባለፈ በአሁኑ ወቅት በኢትዮጵያ የማር ምርት ላይ ተጨባጭ ውጤት እያስመዘገበ ይገኛል ብለዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልእክት ተፈጥሮንና አካባቢያችን በመጠበቃችን ደኖች እየተስፋፉ በመምጣታቸው የንብ ዝርያዎች የሚያግዙና የማርን ምርት የሚያሳድጉ ምቹ ከባቢዎች ምክንያት የምግብ ምንጮች ተፈጥረዋል ብለዋል። ጠቅላይ ሚኒስትሩ በመጨረሻም ተስፋን እንትከል ሲሉ ጥሪ አቅርበዋል። ኢትዮጵያና ኒውዚላንድ የሁለትዮሽ የገበያ ዕድል ስምምነት ተፈራረሙ። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን የምታደርገው የድርድር ሂደት አካል የሆነውን የሁለትዮሽ የገበያ ዕድል ፕሮቶኮል ከኒውዚላንድ ጋር ተፈራርማለች ተብሏል። ስምምነቱ ኢትዮጵያ ወደ ዓለም አቀፉ የባለብዙ ወገን የንግድ ስርዓት ለመቀላቀል ለምታደርገው ጉዞ ትልቅ ታሪካዊ ምዕራፍ መሆኑ ተገልጿል።
በሁለቱ ሀገራት መካከል ለረጅም ጊዜ ሲካሄድ የነበረው የሁለትዮሽ ድርድር ያጠናቀቀው ይህ ስምምነት በሸቀጦችና በአገልግሎት ዘርፍ ላይ በጋራ የተደረሱ የገበያ ተደራሽነት ግዴታዎችና ጥቅሞችን ያካተተ ነው ተብሏል። ስምምነቱን በጄኔቫ የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ድርጅቶች የኢትዮጵያ ቋሚ መልእክተኛና አምባሳደር ጸጋብ ክበበውና በዓለም ንግድ ድርጅት የኒውዚላንድ ቋሚ መልእክተኛ አምባሳደር ክሌል ኬሊ ፈርመውታል። የስምምነት ሁለቱ ሀገራት በግልጽነት የሰፈነበት በህግ የሚመራ ልማትን ማዕከል ያደረገ የባለብዙ ወገን የንግድ ስርዓት ለመገንባት ያላቸውን የጋራ ቁርጠኝነት የሚያንጸባርቅ መሆኑ በፊርማ ስነ ስርዓቱ ላይ ተመልክቷል። አምባሳደር ክሌል ኬሊ እንደገለጹት ከሁለትዮሹ የንግድ ግንኙነት ባለፈ ኢትዮጵያና ኒውዚላንድ በተለያዩ ዓለም አቀፍና ባለብዙ ወገን መድረኮች ላይ ያላቸውን የቅርብ ትብብር አጠናክረው እንደሚቀጥሉ መግለጻቸውን ኢዜአ ዘግቧል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ጨረታ አካሄደ። የኢትዮጵያ ብሔራዊ ባንክ በትናንትናው ዕለት ባካሄደው 24ኛው የውጭ ምንዛሬ ጨረታ ላይ 100 ሚሊዮን የአሜሪካ ዶላር ለገበያ የቀረበ ሲሆን አጠቃላይ የጨረታ ጥያቄው ደግሞ 160.5 ሚሊዮን ዶላር መሆኑ ተገልጿል። በዚሁ ጨረታ የውጭ ምንዛሬ ጨረታዎች አማካኝ ዋጋ እንዲሁም ከፍተኛው የጨረታ ዋጋ በ1 ዶላር 157 ብር ሆኗል ተብሏል። ዝቅተኛው የጨረታ ዋጋ ደግሞ 152 ብር ሆኖ ተመዝግቧል። በአጠቃላይ 14 ባንኮች በጨረታው የተሳተፉ ሲሆን ከነዚህ ውስጥ 9 ባንኮች አሸናፊ መሆናቸውን ከኢትዮጵያ ብሔራዊ ባንክ የተገኘው መረጃ ያመለክታል። በአዲስ አበባ ከተማ የኢንዱስትሪዎችን አቅም በማሳደግ ረገድ ውጤት ተመዝግቧል ተባለ። የአዲስ አበባ ምክር ቤት የንግድ ኢንዱስትሪና ቱሪዝም ጉዳዮች ቋሚ ኮሚቴ የሚመራቸውን ተቋማት የበጀት ዓመት እቅድ አፈጻጸም ገምግሟል። በዚሁ ወቅት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ ዣንጥራር አባይ በበጀት ዓመቱ ዘመናዊ የንግድ ስርዓት በመገንባትና የኢንዱስትሪዎችን የማምረት አቅም በማሳደግ በኩል የላቀ ውጤት ተመዝግቧል ብለዋል። የንግድ ኢንዱስትሪና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ ጋቶች ወር በበኩላቸው አዲስ አበባ ከተማ ለአምራቹ ኢንዱስትሪ ዘርፍ ልዩ ትኩረት ሰጥታ እየሰራች መሆኗን ገልጸዋል። በተለይም በኢትዮጵያ አዲስ አበባ ታምርት እንዲሁም ዘመናዊ የንግድ ማዕከላት በመገንባት ከተማዋ ከሸማችነት ወደ አምራችነት ተሸጋግራለች ብለዋል። የነዋሪውን የኑሮ ጫና በማቃለልና ገበያን በማረጋጋት ረገድም የቅዳሜና እሁድ ገበያዎችን በማስፋፋት የተሻለ ውጤት መመዝገቡን አንስተዋል። የተቋማትን አገልግሎት አሰጣጥ በቴክኖሎጂ የተደገፈ ፈጣንና ቀልጣፋ በማድረግ አበረታች ለውጥ መመዝገቡንም ተናግረዋል። በ11 ወራት ውስጥ ከ130 ቢሊዮን ብር በላይ ገቢ መሰብሰቡ ተገለጸ። በጉምሩክ ኮሚሽን የሞጆ ጉምሩክ ቅርንጫፍ ጽህፈት ቤት በ2018 በጀት ዓመት ባለፉት 11 ወራት ውስጥ 136.6 ቢሊዮን ብር መሰብሰቡን አስታውቋል። ጽህፈት ቤቱ በበጀት ዓመቱ የተያዙትን እቅዶች ለማጠናቀቅ በቀሪ ወራት በሚሰሩ ተግባራት ላይ ውይይት አድርጓል። የሞጆ ጉምሩክ ቅርንጫፍ ጽህፈት ቤት ስራ አስኪያጅ ጌቱ አለሙ እንደገለጹት የጉምሩክ ኮሚሽን በ11 ወራት ከሰበሰበው 662 ቢሊዮን ብር ውስጥ 20 በመቶ የሞጆ ጉምሩክ ቅርንጫፍ ጽህፈት ቤት ድርሻ መሆኑን ጠቁመዋል። በቀሪ ቀናቶች እቅዱን ለማሳካት የገቢ አማራጮችን በመለየት በትኩረት መሰራት እንዳለበትም ተናግረዋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ወደ ውጭ ዜና ተሻገርን።
የዚምባብዌ ሴኔት የፕሬዝዳንቱን የስልጣን ዘመን የሚያራዝመውን የህገ መንግስት ማሻሻያ ጸደቀ። አወዛጋቢው የህገ መንግስት ማሻሻያ ፕሬዝዳንቱ ተጨማሪ 10 የሴኔት አባላት በቀጥታ እንዲሾሙ ስልጣን የሚሰጥ ሲሆን የምርጫ ክልሎችን መልሶ የማደራጀት መብትም በፕሬዝዳንቱ የሚሾመው ኮሚሽን ኃላፊነት እንዲሆን ያስገድዳል። ዮሐንስ ተስፋ ተጨማሪ አለው። የዚምባብዌ ሴኔት አፈ ጉባኤ ማቤል ቺኖሞና በምክር ቤቱ በተካሄደው ድምጽ የመስጠት ሂደት 75 የሴኔት አባላት አወዛጋቢውን ረቂቅ አዋጅ ሲደግፉ 4ቱ ደግሞ መቃወማቸውን አሳውቀዋል። የዚምባብዌ የህግ መወሰኛ ምክር ቤት ፕሬዚዳንት ኤመርሰን ምናንጋጓ በስልጣን ላይ የሚቆዩበትን ጊዜ የሚያራዝመውንና በሀገሪቱ ከፍተኛ የፖለቲካ ውዝግብ ያስነሳውን የህገ መንግስት ማሻሻያ ረቂቅ አዋጅ በከፍተኛ ድምጽ ሲያጸድቅ ይህ አዋጅ ባለፈው ሳምንት በሀገሪቱ የህዝብ ተወካዮች ምክር ቤት ቀርቦ በ216 ደጋፊና በ42 ተቃዋሚ ድምጽ በአብላጫ ድምጽ መጽደቁ ይታወሳል። ረቂቁ ህግ አሁን ባለበት ደረጃ ሙሉ የፓርላማ ድጋፍ ያገኘ ሲሆን ሙሉ በሙሉ ህግ ሆኖ ለመጽደቅ ወደ ብሔራዊ ምክር ቤት ተመልሶ ማስተካከያዎች ከተደረጉበት በኋላ በፕሬዝዳንት ኤመርሰን ምናንጋጓ መፈረም ብቻ ይጠብቀዋል። ይህ በሀገሪቱ ተቃዋሚዎችና የሰብአዊ መብት ተሟጋቾች በኩል ህገ መንግስታዊ መፈንቅለ መንግስት በሚል የተፈረጀው አዲሱ ማሻሻያ በርካታ መሰረታዊ ለውጦች የያዘ ነው። በዚህም የፕሬዝዳንቱና የፓርላማ አባላት የስልጣን ዘመን አሁን ካለበት 5 ዓመት ወደ 7 ዓመት ከፍ እንዲል የሚደነግግ አንቀጽን አካቷል። ይህም አሁን በ83 ዓመት የዕድሜ ክልል ውስጥ የሚገኙት የፕሬዝዳንት ምናንጋጓ የአሁኑ ሁለተኛውና የመጨረሻው የስልጣን ዘመን እንደ አውሮፓውያኑ እስከ 2028 ያበቃ የነበረውን ወደ 2030 ያራዝመዋል። ሌላኛውና ማሻሻያ ያካተተው ጉዳይ የዚምባብዌያንን የመምረጥ መብት ይመለከታል። ዜጎች በቀጥታ ድምጽ ፕሬዝዳንታቸውን የሚመርጡበት አሰራር እንዲቀርና ፕሬዝዳንቱ በፓርላማ አባላት ብቻ እንዲመረጥም ያደርጋል። ይህ አሰራር ደግሞ ዚምባብዌ ከቅኝ ግዛት ነጻነት በኋላ እንደ አውሮፓውያኑ በ1987 የጀመረችውን የቀጥታ ፕሬዝዳንታዊ ምርጫ ታሪክ እንዳልነበር አድርጎ የሚቀይር ነው። ይሄው ትላንት የጸደቀው የህገ መንግስት ማሻሻያ ፕሬዝዳንቱ ተጨማሪ 10 የሴኔት አባላት በቀጥታ እንዲሾሙ ስልጣን የሚሰጥ ሲሆን የምርጫ ክልሎችን መልሶ የማደራጀት መብትን በፕሬዝዳንቱ የሚሾመው ኮሚሽን ኃላፊነት ይሆናል። የምናንጋጓ ገዢ ፓርቲ ዛኑ ፒኤፍ ማሻሻያው የምርጫ ወቅቶችን ለማቀናጀትና በአገሪቱ የፖለቲካ መረጋጋትን በመፍጠር የልማት እቅዶችን ዳር ለማድረስ እንደሚረዳ ቢገልጽም ተቺዎች ግን ፓርቲው የሙጥኝ ያለውን የስልጣን ኮርቻ ይበልጥ ለማጠናከር የተጠቀመበት ዘዴ ነው ይላሉ። በአንዳንድ ተንታኞች እይታ ደግሞ ምናንጋጓ ወደፊት ህገ መንግስቱ አዲስ ስለሆነ የቀድሞ የስልጣን ዘመን አይቆጠርም በሚል ከ2030 በኋላም ለተጨማሪ 2 የ7 ዓመታት የስልጣን ዘመናት ተወዳድረው እስከ 101 ዓመታቸው በስልጣን ላይ ለመቆየት መንገዱን ሊያመቻቹ ይችላሉ የሚል ስጋት አለው። የሀገሪቱ ተቃዋሚ ኃይሎችና የህግ ባለሙያዎች ማሻሻያው የዜጎችን የመመረጥ መብት የሚጋፋ በመሆኑ ጉዳዩ በህዝበ ውሳኔ መወሰን አለበት በሚል ለፍርድ ቤት አቤቱታ ቢያስገቡም የዚምባብዌ ህገ መንግስታዊ ፍርድ ቤት አቤቱታውን ውድቅ አድርጎታል። ሂውማን ራይትስ ዋችን ጨምሮ የሰብአዊ መብት ተሟጋች ድርጅቶችን እንደገለጹት መንግስት ይህንን ማሻሻያ ለመቃወም የሞከሩ አክቲቪስቶችና ፖለቲከኞች ላይ የእስራት የማስፈራራትና የኃይል እርምጃ እየወሰደ ይገኛል። ፕሬዚዳንት ኤመርሰን ምናንጋጓ አዘው ዘ ክሮኮዳይል በሚል ቅጽል ስም የሚታወቁ ሲሆን እንደ አውሮፓውያኑ በ2017 የቀድሞውን የረጅም ዘመን መሪ ሮበርት ሙጋቤን በወታደራዊ እርምጃ ከስልጣን ካስወገዱ በኋላ ወደ አመራርነት መምጣታቸው ይታወሳል። ይህንን ዘገባ ስናሰናዳ ኒውስ ሴንትራል አፍሪካ፣ ኢንዲያ ቱዴይ እና አፍሪካን ኒውስን ዋቢ አድርገናል። ማርኮ ሩቢዮ በሆርሙዝ ሰርጥ ላይ ክፍያ መጠየቅ በሌሎች መስመሮች ላይም ጥያቄ ያስነሳል ሲሉ አስጠነቀቁ። በሌላ በኩል የኢራን አብዮታዊ ዘብ በሆርሙዝ ሰርጥ አዲስ የመተላለፊያ መስመር ለመጠቀም የሞከረ መርከብ አደጋ እንደሚያጋጥመው ገልጿል። ሸሪፍ ኢማም ተጨማሪ አለው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሆርሙዝ ሰርጥ የሚተላለፉትን መርከቦች ክፍያ መጠየቅ በሌሎች የውሃ መተላለፊያ መስመሮችም ተመሳሳይ ክፍያ እንዲጠየቅ ሊያነሳሳ ይችላል። ይህ ደግሞ በውሃ መስመር ላይ አጠቃላይ የሆነ ቀውስ ይፈጥራል ብለዋል። ዓለም አቀፍ የውሃ መስመር የትኛውም ሀገርና መንግስት አይደለም። ይህ አሁን ባለው ዓለም መሰረታዊ የሆነ መርህ ነው ሲሉ በባህሬን በመካሄድ ላይ ባለው የገልፍ ሀገራት የትብብር ካውንስል ስብሰባ ላይ ተናግረዋል። በእውነቱ ዓለም አቀፍ የሆነ የውሃ መስመርና መንገድን ለመጠቀም ገንዘብ ማስከፈል እንደሚችሉ ከተቀበልን ጉዳዩ በሌሎች አካባቢዎችም እንደ ተላላፊ በሽታ ይዛመታል ብለዋል። ማርኮ ሩቢዮ አሜሪካና ኢራን የመካከለኛው ምስራቅ ጦርነት እንዲያበቃ የመግባቢያ ሰነድ ስምምነት ከተፈራረሙ ወዲህ የመጀመሪያቸው በሆነው አካባቢያዊ ጉብኝት ላይ እንደተናገሩት
አሜሪካ የሰላም ስምምነት ትፈልጋለች፣ ነገር ግን ያለምንም ዋጋ ብለዋል። ስምምነት ብንፈልግም በማንኛውም ዋጋ ስምምነት አንፈልግም ብለዋል። ጥሩ ስምምነት እንፈልጋለን፣ እውነተኛ ስምምነት እንፈልጋለን፣ የተረጋገጠ ስምምነት እንፈልጋለን፣ እናም የሚከበር ስምምነት እንፈልጋለን በማለት ተናግረዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በባሕረ ሰላጤው አገራት ጉብኝት እያደረጉ ነው። የጉብኝታቸው ምክንያት ደግሞ ጦርነቱን ለመቋጨት ከኢራን ጋር የሚደረገውን ድርድር የአጋር የገልፍ ሀገራትን ፍላጎት ያስከበረ እንዲሆን ማስተማመኛ ለመስጠት ነው ተብሏል። ከፍተኛ ጥቃት የደረሰባቸውን የተባበሩት አረብ ኤሚሬትስ፣ ኩዌትና ባህሬንን የጎበኙት አንድ ከፍተኛ የአሜሪካ ዲፕሎማት የባሕረ ሰላጤውን ሀገራት ጥቅም ግምት ውስጥ ማስገባት እንደሚገባ ማረጋገጫ ሰጥተዋል። በዚህ ሳምንት ውስጥ የተደረሰው ስምምነት በምንም መልኩ በባሕረ ሰላጤው ክልል ውስጥ ያሉ አጋሮቻችንን ደህንነት፣ መረጋጋት ወይም ብልጽግና የሚቃረን ነገር እንደሌለው ማረጋገጥ እንፈልጋለን ብለዋል። ሩቢዮ በገልፍ ሀገራት በሚያደርጉ ጉብኝት በአሜሪካና በኢራን ጦርነት ወቅት የሚሳይልና የድሮን ኢላማ የነበሩትን የአካባቢው ሀገራት ዋስትና ከመስጠት ባለፈ ኢራን የሆርሙዝን ሰርጥ በመዝጋቷ ምክንያት ተቋርጦ የነበረውን ወደ ውጭ የሚላከውን ነዳጅና ጋዝ ያለበትን ሁኔታ ያያሉ ተብሏል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ የሆርሙዝን የባሕር ወሽመጥ ያለ ፈቃድ ማቋረጥን በተመለከተ ማስጠንቀቂያ ሰጥቷል። ትዕዛዙን የማይፈጽሙ መርከቦች ችግር ይገጥማቸዋል ብሏል። ከዚህ ባለፈም በሆርሙዝ ሰርጥ መተላለፊያ አዲስ መስመር መዘርጋቱንም አልተቀበለውም። ቴህራን ወደፊት ከክፍያ ይልቅ የባሕር አገልግሎት ክፍያ የሚባለውን ለማስከፈል ዕቅድ እንዳላት ገልጻለች። ዩናይትድ ስቴትስ ደግሞ ዓለም አቀፍ የውሃ መስመር ስለሆነ መተላለፊያው ክፍያ ሊጠየቅበት አይገባም እያለች ነው። በሆርሙዝ ሰርጥ ለማለፍ የተፈቀደው ብቸኛው መንገድ የኢራን እስላማዊ ሪፐብሊክ ያወጀው መንገድ ብቻ ነው ሲል የኢራን አብዮታዊ ዘብ አስታውቋል። ዜናውን ስናዘጋጅ አረብ ኒውስና አልጀዚራን በመረጃ ምንጭነት ተጠቅመናል። የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ደግሞ ወደ ስፖርት መረጃዎች እናልፋለን። የስፖርት መረጃዎችን የሚያቀርብልን ሙልቀን ሰለሞን ነው። በቀጥታ ወደ ስፖርት መረጃዎች። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙልቀን ሰለሞን ነው። የኢትዮጵያ ፕሪሚየር ሊግ 37ኛ ሳምንት ጨዋታዎች ከነገ ጀምሮ ይካሄዳሉ። አሸናፊው ቡድን የተረጋገጠበት የ2018 ዓ.ም የሲቢ ኢትዮጵያ ፕሪሚየር ሊግ 37ኛ ሳምንት የጨዋታ መርሃ ግብር ከነገ ዓርብ ጀምሮ እስከ እሁድ ይካሄዳል። ጨዋታዎቹ በአዲስ አበባ አበበ ቢቂላና በአዳማ ሳይንስና ቴክኖሎጂ ስቴዲየሞች የሚካሄዱ ሲሆን በአበበ ቢቂላ ስቴዲየም አርብ ነገሌ አርሲ ከኢትዮጵያ ንግድ ባንክ፣ ኢትዮጵያ ቡና ከመቀለ ሰባ እንደርታ፣ ቅዳሜ አዳማ ከተማ ከወላይታ ድቻ፣ እሁድ ባህር ዳር ከተማ ከሲዳማ ቡና፣ ኢትዮ ኤሌክትሪክ ከሐዋሳ ከተማ ሲጫወቱ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ደግሞ ነገ ቅዱስ ጊዮርጊስ ከፋሲል ከነማ፣ አርባ ምንጭ ከተማ ከሉዓላ ዲግራት ዩኒቨርሲቲ፣ ቅዳሜ ሀዲያ ሆሳዕና ከድሬዳዋ ከተማ፣ ኢትዮጵያ መድን ከሽረ ምድረ ገነት፣ እሁድ ሸገር ከተማ ከመቻል ይጫወታሉ። ሻምፒዮናው ቀደም ብሎ በተረጋገጠበት የ2018 የኢትዮጵያ ፕሪሚየር ሊግ 4 ክለቦች ወደ ታችኛው ሊግ የሚወርዱ ሲሆን እስካሁን መውረዱን ያረጋገጠው አርባ ምንጭ ከተማ ብቻ ነው። አርባ ምንጭን በመከተል ከፕሪሚየር ሊጉ ላለመውረድ በቀሪ 2 ጨዋታዎች 6 ቡድኖች ተፋጠዋል። 44 ነጥብ በመያዝ 14ኛ ደረጃ ላይ ከተቀመጠው ሸገር ከተማ ጀምሮ አዳማ ከተማ፣ ወልዋሎ ዲግራት ዩኒቨርሲቲ፣ ምድረገነት ሽረ፣ ድሬዳዋ ከተማና መቀለ ሰባ እንደርታ በሊጉ ለመቆየት ቀጣይ ጨዋታዎቻቸውን በማሸነፍ ግዴታ ውስጥ ገብተዋል። በተጨማሪም በኩል 14 ጎሎች የኮከብ ግባግቢነቱን ደረጃ እየመሩ ያሉት አቤል ያለው፣ ታምራት እያሱና ናትናኤል ዳንኤል በቀሪው 2 ጨዋታዎች የሚያደርጉት ፉክክር ይጠበቃል። በካፍ ቻምፒዮንስ ሊግ የሚሳተፈው ሲዳማ ቡና የቅድመ ማጣሪያ ጨዋታ የሚያደርግበትን የጊዜ መርሃ ግብር አወቀ። የዘንድሮ ዓመት የኢትዮጵያ ፕሪሚየር ሊግ ቻምፒዮን መሆኑን ያረጋገጠው ሲዳማ ቡና ኢትዮጵያን ወክሎ በአፍሪካ ቻምፒዮንስ ሊግ ቅድመ ማጣሪያ መርሃ ግብር ላይ ይሳተፋል። ቡድኑ የቅድመ ማጣሪያ ጨዋታዎችን የሚያደርግበት ጊዜ ይፋ ተደርጓል። ካፍ ይፋ ባደረገው በዚሁ መረጃ መሰረት ሲዳማ ቡና የመጀመሪያውን ጨዋታ ከነሐሴ 29 እስከ ጳጉሜ 1 2018 ዓ.ም የመልስ ጨዋታውን ደግሞ ከመስከረም 1 እስከ መስከረም 3 2019 ባሉት ቀናት መካከል ያደርጋል። ሲዳማ ቡና በማጣሪያው የሚያገኛቸው ቡድኖች ወደፊት ይፋ እንደሚደረጉም በመግለጫው ተመልክተዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የስፖርት ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር።
በዓለም ዋንጫ የምድብ የመጨረሻ ጨዋታ መርሃ ግብር ዛሬ 6 ጨዋታዎች ይደረጋሉ። በ23ኛው የፊፋ ዓለም ዋንጫ የምድብ የመጨረሻ ጨዋታዎች ሁለተኛ ቀን መርሃ ግብር በዛሬው ዕለት በምድብ 4፣ 5 እና 6 በቀጥታ የሚያልፉትና የሚወድቁትን ብሔራዊ ቡድኖች የሚለዩ 6 ጨዋታዎች ይደረጋሉ። የየምድቡ 2 ጨዋታዎች በተመሳሳይ ሰዓት የሚካሄዱ ሲሆን በዚህም ከምድብ 5 ኩራሳዋ ከኮት ዲቯርና ኢኳዶር ከጀርመን ምሽት 5 ሰዓት፣ ከምድብ 6 ጃፓን ከስዊድንና ቱኒዚያ ከኔዘርላንድ ሌሊት 8 ሰዓት፣ ከምድብ 4 ቱርክ ከአሜሪካና ፓራጓይ ከአውስትራሊያ ንጋት 11 ሰዓት ጀምሮ ይጫወታሉ። ዛሬ ከሚጫወቱ ብሔራዊ ቡድኖች መካከል ጀርመንና አሜሪካ አስቀድሞ ማለፋቸውን ሲያረጋግጡ፣ ቱኒዚያና ቱርክ ደግሞ ከየምድባቸው መሰናበታቸውን አረጋግጠዋል። ትላንት በተደረጉ ጨዋታዎች ስዊዘርላንድ ካናዳን 2-1፣ ቦስኒያ ኳታርን 3-1፣ ብራዚል ስኮትላንድን 3-0፣ ሞሮኮ ሃይቲን 4-2፣ ሜክሲኮ ቼክ ሪፐብሊክን 3-0፣ ደቡብ አፍሪካ ደቡብ ኮሪያን 1-0 አሸንፈዋል። በዚህም ከምድብ 1 ሜክሲኮና ደቡብ አፍሪካ፣ ከምድብ 2 ስዊዘርላንድ እና ካናዳ፣ ከምድብ 3 ብራዚል እና ሞሮኮ አንደኛና ሁለተኛ በመሆን አጠናቀው ወደ ቀጣዩ ዙር ሲያልፉ፣ ኳታር፣ ሃይቲና ቼክ ሪፐብሊክ ደግሞ ከየምድባቸው ግርጌ ላይ በማጠናቀቅ መውደቃቸውን አረጋግጠዋል። በተጨማሪም ከምድብ 2 4 ነጥቦችን በመያዝ ያጠናቀቀችው ቦስኒያ ምርጥ ሶስተኛ ሆና ማለፏን ስታረጋግጥ፣ ደቡብ ኮሪያና ስኮትላንድ ምርጥ ሶስተኛ ሆኖ ለማለፍ ከሌሎች ምድቦች የሚደረጉ የጨዋታ ውጤቶችን ይጠብቃሉ። በዓለም ዋንጫ ተሳትፎ ታሪካቸው ለመጀመሪያ ጊዜ ጥሎ ማለፉን የተቀላቀሉት ደቡብ አፍሪካና ካናዳ 16ቱን ለመቀላቀል እርስ በርስ እንደሚጫወቱም ተረጋግጧል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸውን መስሎ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮን ነበር። ከኢሳት ቀሪ መሰናዶዎች ጋር ሰናይ ጊዜ እንደሆነላችሁ ከወዲሁ ተመኘን።